ተመልካቾች እንዴት ናችሁ? እንግዲህ ሁላችሁም የምትገኙት ፍቅር ሰጡ ቲዩብ ላይ ነው። ዛሬም እንደተለመደው ሹም ሽረት የተሰኘውን ፊልም ለማስመረቅ እዚህ ዓለም ሲኒማ ተገኝቻለሁ ማለት ነው። ከመጀመሪያው እስከ መጨረሻው ፊልም ምርቃቱ ምን ይመስላል የሚለውን ለማሳየት እዚህ እናንተ ጋር ተገኝቻለሁ ማለት ነው። ሁላችሁም ሰብስክራይብ ያደረጋችሁ ሙሉ ቪዲዮውን መመልከት እንዳትረሱ። መልካም ጊዜ። እንኳን ደህና መጣችሁ። በፊልሙ ላይ የተሳተፋችሁ በመሪ ተዋናይ እንደዚሁም ደግሞ በሌሎችም በትወና የተሳተፋችሁ ከዛ በተረፈ ደግሞ ዩሊያን ፊልም ፕሮዳክሽን ከባለቤቱ ጨምሮ እንደዚሁ ሁላችሁንም እንኳን ደህና መጣችሁ ለማለት እንወዳለን። የዕለቱ የክብር እንግዳ ኮሜዲያን እሸቱ መለሰ። እስቲ በክብር ሁላችሁም እንግዲህ ምን እንደምትል አብረን እናያለን። እሺ እንዴት ዋላችሁ? ስገባ ማለት ነው እኔ ሽንቴን እየሸናው ነው ስሜ የተጠራው እና ላቋርጠው ወይስ ልጨርሰው እያልኩ በጣም ተወዛግቤ ነበረ። ከዛ ደግሞ ወጣቱ ኮሜዲያን ይላልና እኔ 3 ልጅ ወልጃለሁ እና ይሄ ነገር እንዴት ነው? በጣም ትንሽ ትናንትና ክርስትና ልናስነሳ ሄደን ቤተክርስቲያን አንድ ቤተክርስቲያን ሶስቱም የተነሱትና ቄሶቹ ሲያዩ በቃ ከዚህ በኋላ እንደ ከስተመር ነው የሚያዩን አልኩ። በየአመቱ ነው አይደል? በየአመቱ 3 የወለዳችሁ ሰዎች እስቲ ያጨብጭቡ። 3 የወለዳችሁ ያስ ከ3 በታች የወለዳችሁ አጨብጭቡ እስቲ። ኦኬ ሚስት የሌላችሁ እስቲ ያጨብጭቡ። በቃ አጠገባችሁ ከተቀመጠ ሰው ጋር በደንብ ተዋወቁ። እሺ በደንብ አውሩ፣ አትዘጋጉ። ፊልም ሰርቶ መጨረስና ቤት ሰርቶ መጨረስ ኢትዮጵያ ውስጥ እኩል ነው። ባይዘው በጣም ከባድ ነው። ደም ይመጣል፣ የቤተሰብ ንብረት ያሸጣል። በጣም ከባድ ነው። ግን እንግዲህ ዩሊያን በእግዚአብሔር እርዳታ ለዚህ ቀን ስለበቃ ክሮዎቹም ገንዘብ ያዋጣችሁ፣ ሀሳብ ያዋጣችሁ፣ ኤዲተሮች፣ ካሜራማኖች፣ ተዋናዮች ሁላችሁም በእውነት እናንተ ደግሞ ዛሬ የመጀመሪያ ልጃችሁ ወይም ብዙ 16 17 ፊልም የሰራችሁ ሰዎች ደግሞ እንደየቁጥሩ ልጃችሁ ተወልዷልና እንኳን ደስ አላችሁ። በቀጥታ ወደ ፊልሙ ወይም ወደ መድረክ መሪው እዚሁ እናቆየዋለን። እሸቱን በመጀመሪያ ምን ሸልማቸው ሰዎች እውቅና ምን ሰጣቸው ሰዎች አሉ። ስለዚህ የዕለቱ የክብር እንግዳ በነገራችን ላይ ከኔና ከእሸቱ ማን ታላቅ ይመስላችኋል? ወጣት ነው፣ አውቆ ነው። ውሸት ነው? ተመስገን ነው። አንድ የሚበልጠው ሰው ተገኘ። እሺ እናመሰግናለን እሸቱ። የዕለቱን ፕሮግራማችንን በይፋ ጀምረናል። ሰርቲፊኬት የሚሸለሙ ድርጅቶችና ግለሰቦች አሉ። በነገራችን ላይ ደግሞ ዩሊያን ይህንን ፊልም ሲሰራ በጣም በርካታ ፊልሞችን ከዚህ ቀደም ፕሮዲውስ በማድረግ በመጻፍ ዳይሬክት በማድረግ ይታወቃል። ነገር ግን ደግሞ እንደነ እሸቱ አይነት አነቃቂ በጣም ብዙ ትምህርቶችን የሚሰጡ ሰዎችን በማግኘቱ ደግሞ ይህንን ታላቅ ፊልም ያለውን
ለመስራት በቅቷልና የእሸቱም እጅ አለበት። አንዴ ለእሺ እናመሰግናለን። በዚህ ፊልም ላይ ከተሳተፉት ተዋንያን መካከልና እንደዚሁም ደግሞ ሁላችንም የምናውቃት እናታችን ፍቅርተ እንኳን ደህና መጣሽ። እንደዚሁም ደግሞ በጣም የምናከብራት ሌላኛዋ ደግሞ ማስተዋል ወንደሰን መልካም ጊዜ ይሆንልሽ። አትኮሳተሪ። እሺ አረና ጀብጀብ እሺ እናመሰግናለን። በዚህ ፊልም ላይ በቀጥታም ሆነ በተዘዋዋሪ የተሳተፉ ለፊልሙ አስተዋጽኦ ያበረከቱ ግለሰቦችና ድርጅቶች አሉ። እነሱን እውቅና የምንሰጥበት ጊዜ አሁን ይሆናል ማለት ነው። ከዚህ በማስከተል እንግዲህ ዩሊያን ወደዚህ ወደ መድረክ የሚመጣ ይሆናል። አንድ መናገር ያለበት ነገር እንዳለ ይሰማኛልና ዩሊያን እንኳን በደህና መጣ። አታሳፍሩኝ እባካችሁ አታሳፍሩኝ። በጣም ማመስገን የምፈልጋቸው ሰዎች ስላሉ በቃ እንደዚህ የመናገር ችሎታ የለኝም። ባይዘው ግን በጣም ጓደኞቼ፣ ቤተሰቦቼ፣ እናቴም እዚህ ያለች አትታይም፣ ግን በጣም በቃ በተለይ በጣም መሞትሽ በጣም ያለች ቤተሰቦቼ ፊልም የሚሰራ ሰው የአርት ሰው ከቤተሰባችሁ ካለ በጣም ስሜቱ ይገባቸዋል። በጣም ከባድ ነው ያ ሰው እስኪ እንትን በቃ ነገሮች እስኪስተካከሉለት ታግሶ መጠበቅ። እንደሌላው ሰው ነገሮች ፍሩትፉል ሆኖ በቶሎ የሚታይበት አይደለም። የስሜት ጉዳይ ነው አርት እና ያንን ነገር ተረድተው ጓደኞቼ ላገዛችሁኝ በቃ ስማችሁን እከሌ ብል አንድ ሰው ላጎል እችላለሁ ምናልባት ብዬ ስለፈራው ነው እና በጣም እግዚአብሔር በቃ የሙያችሁ ይስጥልኝ። በቃ ሌላ ምንም አይደለም እና አክብራችሁ ደግሞ እዚህ ለተገኛችሁ ለሁላችሁም ጓደኞቼ፣ የሙያ አጋሮቼ በጣም ሪስፔክት አለኝ። በጣም አመሰግናለሁ። እንዲሁም ኮሜዲያን እሸቱ እዚህ ስለተገኘልኝ በጣም ነው የማመሰግነው። የአር ማይ ኢንስፓይሬሽን አውር ኢንስፓይሬሽን አርቲስቶቻችን በጣም ነው የማከብራችሁ። ክቡር የስፖርት ፌዴሬሽን እና በጣም አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። በጣም በቃ ለዚህ ነው። እሺ ፊልሙን እናመሰግናለን። ዩሊያን እውነት በጣም የደከመበት ፊልም ነው። ፊልሙን አይታችሁ ደግሞ መጨረሻ ላይ አብረን የምናደርጋቸው ነገሮች ይኖራሉ። ኮሜዲያን እሸቱ የዕለቱ የክብር እንግዳ ይህንን ፊልም መርቆ ይከፍትልናል። እንኳን ደህና መጣችሁ። ዛሬ ህዳር 29 2018 ዓ.ም ሹም ሽረት የተሰኘው ፊልም በዓለም ሲኒማ እነሆ ተመርቋል። ተጀመረ። እንደው ምንም ሳናደርግላቸው እኮ የሚመርቁን ነገር ነው የሚገርመኝ። ምንድን ነው ምርቃት? አሁን ብር አይደለ ከኪሳቸው አውጡት። ደግሞ አሮጊት ደንቡ ነው መመረቅ። እኚህን ሴትዮ ለአይኑ ነበር የሚጠላቸው። አሁን ግን ውርስ ሲያይ ፍቅሩ ተገለጠ እና በቃ ንብረታቸውን ሊያወርሱ ነው። እማዬ በለኝ እማዬ። እንደው ለምን እዚህ ቤት ተጨብጠሽ ቁጭ ከምትይ ለምን ወጣ አድርጌ ያላዝናናሽ ነው? ንብረቴን በሙሉ ለልጄ ለመስፍን ያውርሸዋለሁ። ይሄን ያህል ይገባኛል? እንደረዳ አይገባኝ። ደግነቱ አንተ ቤቷን ታውቃለህ። አግተንም ቢሆን አስፈራርተን ብራችንን መቀ ምን ያፈራህን? ኧረ ታባቱ የባለጌ አፈርድ ነው አስግጠው። እሺ እናመሰግናለን። የክብር እንግዳው ወደ መድረክ መጥተው የሰርተፊኬት ፕሮግራሙን የሚሰጡልን ይሆናል ማለት ነው። በክብር እሸቱን ጋብዙልን፣ በክብር ጋብዙልን። እሺ
እሺ እናመሰግናለን። ከዚህ በማስከተል ስማችሁን የምጠራ ሰዎች ፈጠን ፈጠን ብላችሁ ለመምጣት ሞክሩ። በቤስት ቦይ በዚህ ፊልም ላይ የተሳተፈው ናትናኤል ዘርን፣ ድምፅና ትወና ላይ ባደረጉት ከፍተኛ አስተዋጽኦ የሚሸለመው ወይም ደግሞ ሰርተፍኬቱን የሚወስደው አቤል ወንደውሰን። ረዳት ካሜራማናችን እንደዚሁ ዶክተሩን ሲጫወቱ እናመሰግናለን። እዚሁ የሆናችሁ ሰርተፍኬቱን እየወሰዳችሁ እዚሁ ሆኑልን፣ እዚሁ ቆዩልን። ሰርተፍኬቱን የወሰዳችሁ እዚሁ መድረኩ ላይ ቆዩልን። አቤል ግርማ ረዳት ካሜራማን። ሌላኛው ረዳት ካሜራማን ተመስገን በላይ። ላይት ማናችን ደግሞ ሙሉቀን እንደራ ከኛ ጋር አለ። ዊሽ ሌላኛው ላይት ኢዮብ ሰለሞን። ኢዮብ ሰለሞን ኮንቲኒቲና አልባሳት ፍቅርተ ጌትነት። ኤዲቲንግ ሞሲሳ። ከፍ 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 ያለ ይገባዋል። ሙዚቃ ደግሞ መኳንንት ወረት። ሌላኛው በሙዚቃ ላይ የተሳተፈው ማኑሄ ለገሰ። ሲኒማቶግራፊ ክብሩ መብራቱ። ክብሩ መብራቱ። እናመሰግናለን። ክብሩ ረዳት ዳይሬክተር አለም ሰገድ አሰፋ። ከልብ ነው የምናመሰግነው። እዚሁ ትቆዩልን እንላላችሁ። ከዛ በተረፈ ወደ ሌሎች ደግሞ እንሄዳለን። በፊልሙ ላይ በዋናና በሌሎች ገጸ ባህሪዎች የተሳተፉ በጣም በርካታ ተዋናያን ነበሩ። ቀደም ሲል እንደገለጽ ነው ስማቸውን ቶሎ ቶሎ ጠራለሁ። ሁላችሁም ወጣ ወጣ ትሉልናላችሁ። አሰፋ ገብረ ሚካኤል፣ አብይ ዲንሳ። አብይ ዲንሳ ፓስተሩ ነው እንግዲህ። ሞራል ያስፈልገዋል። ነብይ ነበር መባል ነበር። አብይ ሆኗል። ሚሊዮ ታዬ፣ ተዋናይት ሚሊዮ ታዬ። ደረጀ ዮሐንስ ግርማ። ደረጀ እየመጣ ነው። እሺ እናመሰግናለን ደሬ። ደረጀ ዮሐንስ ግርማ። ሌላኛው ተዋናይ አቤል ወንደውሰን። አቤል ወንደውሰን። ይስሐቅ ዘውዱ ወይም ባባ። ተዋናይት ሰላም ጌታነህ። ሰላም ጌታነህ ፍቅረኛዋ ነው የመራች ናት። እንግዲህ ከዚህ በኋላ ያሉትን በተለይ በደንብ አይታችኋቸዋል ብዬ አስባለሁ። ሞራል ያንሳታል እንደዛ እንባ ወርዶ። ሌላኛው
የትዕግስት ልጅ እየተባለ በቅጽል ስሙ የሚጠራው ሀቢብ ዘርሞ አምሮበታል እዚህ ላይ አይደል? ሌላኛው ተዋናይ ዘላለም አሸናፊ ዞላ እየመጣ ነው። እውነት ነው። ጂያን ፍራንኮ ዞላ ነው የሚመስለው። ዞላ እየመጣ ነው። በዩሊያን ፊልም ፕሮዳክሽን ተሰርቶ በቀረበው ሹም ሽረት ፊልም ላይ በተዋናይነት የተሳተፈው ቢኒያም ተሰማ ሌላኛው በዚህ ፊልም ላይ በመሳተፍ ላደረጉት ከፍተኛ አስተዋጽኦ የምስክር ወረቀት የሚሰጥለት ተዋናይ ቢኒያም ግርማ ሞክሾች ፍቅርተ ጌትነት በተዋናይነት ላበረከተችው አስተዋጽኦ እሷ ናት፣ ራሷ ናት። እንግዲህ ኮንቲኒቲም ላይ አለች። ሞቅ አድርጉላት እስኪ። ተዋናይ ቶማስ ካሳ ቶም እናመሰግናለን። ቶም ሌላኛዋ ተዋናይት አቻምየለሽ አለምነህ አቻምየለሽ ተዋናይት ነርስ ሰብለ ተዋናይ ብሩክ ተዋናይ ቡቸር አሸናፊ ሀብታሙ ዘሪሁን ፍስሐ ቡጡ ተመስገን ደግፍ ዳግም ከተማ አህመድ ተዋናይ አህመድ ተዋናይት ትዕግስት ከበደ ተዋናይት ትዕግስት ከበደ በዩሊያን ፊልም ፕሮዳክሽን ተሰርቶ በቀረበው ሹም ሽረት ፊልም ላይ በትወና ላበረከተችው አስተዋጽኦ እውነት ይገባታል። እናመሰግናለን። ሀብታሙ ሀብቱ መጥቶልናል። ሀብቱሻ እናመሰግናለን። በዩሊያን ፊልም ፕሮዳክሽን ተዘጋጅቶ በቀረበው ሹም ሽረት ፊልም ላይ በአክቲንግ ላደረጉት ከፍተኛ አስተዋጽኦ ይህ የምስክር ወረቀት ከታላቅ ምስጋና ጋር ተሰጥቷቸዋል። ለተዋናይት ፍቅርተ ደሳለኝ ማሚ እውነት ገና ፊልሙ ከመጀመሩ በፊት ተናግረናል። በልዩነት እንደመጣችበት ዋው ማማሚያ እናመሰግናለን። እውነት ይህ የሚገርም ትወና ብቃት ምን አይነት ከማሚ እስከ ጀሚላ ዋው! እናመሰግናለን እናታችን። በዚህ በዩሊያን ፊልም ፕሮዳክሽን ተሰርቶ በቀረበው ሹም ሽረት ፊልም ላይ በአክቲንግ ላደረጉት ከፍተኛ አስተዋጽኦ ይህ የምስክር ወረቀት ከታላቅ ምስጋና ጋር የሚሰጣት እህታችን ተዋናይት ማስተዋል
ማሲን እናመሰግናለን። ከረጅም ጊዜ በኋላ ነው በፊልም ላይ ብቅ ያለችልን። ከልብ ነው የምናመሰግነው። በነገራችን ላይ በዚህ ፊልም ላይ ትልቁ ዋናው ተዋናያችን ዛሬ በስራ ምክንያት አልተመቸውም። እኛ ግን እውነት ስራዎቹንም የዛሬውንም ስራ ጨምሮ ከልብ ልናመሰግነው እንወዳለን። አንድ ጊዜ እስኪ ሞቅ ያለ ጭብጨባ አድርጉልን። በዚህ ፊልም ላይ በዋና ገጸ ባህሪነት ተመልክተነዋል። በጣም ደስ የሚሉ ፊልሞችን ሲሰራ እንደነበረ እናውቃለን። አድማሱ ከበደን ከልብ እናመሰግነዋለን። እሺ፣ በዚህ በዩሊያን ፊልም ፕሮዳክሽን ተሰርቶ በቀረበው ሹም ሽረት ፊልም ላይ በደራሲና ዳይሬክተርነት ላደረጉት ከፍተኛ አስተዋጽኦ የምስክር ወረቀት ከታላቅ ምስጋና ጋር የሚሰጠው ደራሲና ዳይሬክተር ዩሊያን ተክለማርያም በትወናም በጽሑፍም ዳይሬክት በማድረግም ይህንን የመሰለ ቆንጆ ፊልም አቅርቦልናልና ከልብ እናመሰግነዋለን። ይገባዋል ምስጋና። ከልብ ነው የምናመሰግነው። እውነት የክብር እንግዳችን የመጨረሻ መልእክት። በእውነት ያው በአማርኛ ፊልም ታሪክ እንደዚህ አልተለመደም አይደል? እንደዚህ አይነት ወጣ ያለ ስቶሪ ገጸ ባህሪያቱን በሙሉ አቀያይሩ። ፍቅርተን እንግዲህ ኃይለኛ ወመኔ ያረጋት፣ ያንን ሙስሊም ልጅ ደግሞ ቄስ አረገው። በጣም እኮ የማይመስል ፓራዶክስ ነው ስቶሪው። በጣም የሚገርመው ደግሞ በጣም የሚያስተምር ነው። በእውነት አድማሱ ከበደም ለእኔ ባለውለታዬ ነው። በጣም ማንም በነበርኩበት ሰዓት ከጎኔ ሆኖ እጅግ ብዙ ነገር የረዳኝ ሰው ነው። ለሱ ክብር ነው የመጣሁት። ግን አሁን ፊልሙን ሳየው ደግሞ በቃ ፊልሙ ራሱ እንኳን መጣው ነው ያስባለኝ። እንደዛ ነው አይደል ስሜታችሁ? ስለዚህ ሁላችሁም በምትችሉት ፕሮሞት አድርጉ፣ አስተዋውቁ፣ ሼር አድርጉ፣ ለሰው ንገሩ። ይሄን የመሰለ እንጀራ ተጋግሮ ካልተበላ ያው ከባድ ነው አይደል? ስለዚህ ሁላችንም ኃላፊነታችን እንወጣ። እጃችሁ ይባረክ። ክፍል 2 እንጠብቃለን። እግዚአብሔር ያክብር። እናመሰግናለን። የክብር እንግዳችንን በክብር ተቀበሉልን። ሁሉም እዚህ ጋር ያሉ በጣም በእውነት ይህንን የመሰለ ድንቅ ፊልም ስለሰሩልን አመስግኗቸው። ዋስቲ ቴንኪው። ሁላችሁም ስለመጣችሁ እናመሰግናለን። ዳይሬክተራችን ዩሊያን በብዙ ቻሌንጆች ውስጥ አልፎ ነው ይህ ፊልም ወደዚህ ያመጣው። ኦልሞስት ዓመት አልፎታል ከሰራ ነው። እንኳን ደስ አላችሁ። እዚህ ላይ ለተሳተፋችሁም ለመጣችሁ እናመሰግናለን። እዚህ ጋር ደግሞ እስኪ የተወሰነ ቃል ምንም ልለው አልችልም። ስለመጣችሁ በጣም ነው የማመሰግነው። ወዳችኋለሁ። እሺ ማሚ በጣም ተደክሞበታል። የድካሙን ዋጋ አግኝቷል ብዬ ነው የማስበው። እሺ እናመሰግናለን። በመጨረሻም ደራሲና ዳይሬክተር የተወሰነ ነገር ይልልንና በዚሁ ብናጠናቀቅ ይሆናል። አመሰግናለሁ። በትዕግስት ስላያችሁ ስላረፈርን ይቅርታ እና በተቻላችሁ አቅም ትንሽ ማይኩ ዝቅ ይላል መሰለኝ። በተቻላችሁ አቅም ሶሻል ሚዲያ ላይ ሼር አድርጉልን፣ ከወደዳችሁት ማለት ነው። ከወደዳችሁት ሼር አድርጉልን እና አደራ ይህንን ነው የምለው። በተቻላችሁ አቅም ሶሻል ሚዲያ ላይ አስተያየት ሁላችሁም ባላችሁ 5 ፎሎወር የሚኖራችሁ 5 ሚሊዮን ፎሎወር አይመለከትም። የበኩላችሁን ኮንትሪቢዩት አድርጉ። ራስህንና ዛሬ ያስመረቅነው ፊልም ላይ አንተን ድርሻ እስቲ ለተመልካቾች ንገርልን። እኔም ስሜት አሰፋ እባላለሁ። በሹም ሽረት ፊልም ላይ በረዳት ዳይሬክተርነት በጣም ቆንጆ ፊልም ነበር፣ እኛ አይተነዋል እና ምርቃቱን እንዴት ነው እንዳሰብከው ሆኖልሃል? ሰው መጥቷል ምናምን? አዎ ያለው ኦዲየንሱ ጥሩ ኦዲየንስ መጥቷል። ከፊልሙ ጋር በጣም ሪሌት አድርገዋል። በደንብ ፊልሙን ኢንጆይ አድርገውታል። ዘውዱን ኮሜዲ ስለሆነ የኮሜዲ
ለምን ተረድተው በደንብ ብዙ ሰዎች ተዝናንተውበታል። ቆንጆ ነበር። እሺ ከዛሬ ጀምሮ ከመች ጀምሮ ሲኒማ ላይ ይውላል እስከ መችና መች እንደሚታይ እዩልን ብለህ ጋብዛቸውና እንሰነባበታለን። አዎ ሹምሽረት ፊልም ታህሳስ 3-4-5 ሁሉም ስለሚቀጥል ጀምሯል። ስለተባለው ፎታ በሉበት ቆንጆ ፊልም ነው። ሰላም እንዴት ነህ? ሹምሽረት ፊልም ላይ እስቲ አንደኛ ማንነትን ከዛ ደግሞ ሹምሽረት ላይ ያለህን ድርሻ ለተመልካቾች አስተዋውቅ። ሹምሽረት ፊልም ደራሲና ዳይሬክተር ነው። በጣም ቆንጆ ፊልም ነበር። እኔ እንዳየሁት ከሆነ ጥሩ ኮሜዲ ነው በጣም እና ዛሬ ምርቃቱ ነበር። ሴሬሞኒው እንዳሰብከው ሆኖላል ወይስ እንዴት ነበር? ቆንጆ ነው። ከሞላ ጎደል በጣም ቆንጆ ከሞላ ጎደል ብቻ በቃ ብዙ ነገር አለ። ጓደኞቼ ነበሩ፣ ቤተሰቦቼ ነበሩ፣ እናቴ ነበሩ። ብዙዎቹን ካስቶች ባልተለመደ ዌይ ነው ይዛቸው የመጣው ፍቅርተን ጨምሮና ሌሎቹንም ሰዎች እንደ አንድ ዳይሬክተርና ደራሲ የከበደህ ነገር ነበር? እስቲ አንዳንድ ስትራግሎች ካሉ። ያው ፊልሙ ምን ጊዜም ስትራግሎች አሉ። በጣም ለየት የሚያደርገው ስራውን እሱ ማለት ቀድመሽ ፕሬዲክት ያደረግሽው ነገር ሲዝናል የሆኑ ነገሮች ያስቸግሩሻል። የፋይናንስ ጉዳይ ሊሆን ይችላል። ሶሻል ኢሹዎችም ይረብሹታል። ለምሳሌ መቅረጽ የሚከለከልበት አጋጣሚ አለ። ከተማ ምሽት ላይ የሆነ ገደብ ሊኖር ይችላል። ያ ነገር ፊክት ያደርጋል። አስቸጋሪ ነው እና እኔ አይቼዋለሁ። በጣም ቆንጆ ፊልም ነው። ተመልካቾች እንዲያዩት እጋብዛለሁ። እስቲ አንተ ከመች ጀምሮ ሲኒማ ላይ እንደሚውልና መች እንደሚታይ ተናግረህ እንዲያዩት ጋብዝልኝና እንለያያለን። ሚያዝያ 3፣ 4፣ 5 ጀምሮ በሁሉም ሲኒማ ቤት ሚያዝያ ነው ያልኩት። ከታህሳስ 3፣ 4፣ 5 ጀምሮ በሁሉም ሲኒማ ቤት ከታህሳስ 3፣ 4፣ 5 ጀምሮ አደራ እንዳትቀሩ። እኔ አይቼዋለሁ። በጣም ቆንጆ ፊልም ነው። መሳቅ የምትፈልጉ ሰዎች እንግዲህ ሁላችሁም እየመጣችሁ እንድታዩት እንጋብዛለን። አመሰግናለሁ በጣም ቴንክ ዩ። እንግዲህ ፊልሙን አይተን ነው እዚህ ጋር የተገናኘ ነው እና እስቲ እንዴት ነበረ ሴሬሞኒው? ከዛ ደግሞ ፊልሙ እንዴት አየሽ? እስቲ ንገሪኝ። ሴሬሞኒው በጣም አሪፍ ነበረ። ስንገባ ምናምን ያለው ነገር ድባቡ ቆንጆ ነው። ሰው አሪፍ ነው። ወደ ፊልሙ ስንመጣ ደግሞ እውነቱን ለመናገር የሆነ ባልተለመደ ሲባል የገመትኩት ነገር ነበር፣ ግን ጭራሽ አልተገናኘም ማለት ነው። በጣም ቆንጆ ነው። ማሚንም ባለመድራት ካራክተር የመጣችው እንደገና ደግሞ ያልተለመደ አይነት ፊልም ነገር ከሆነ ሰዓት በኋላ በቃ አፍተሽ የምታይ ፊልም እና በጣም ተከሰናበታል ብዬ አስባለሁ። በረዳት ተዋናዮችም አዳዲስ ሰዎች ካስት አድርገዋል እና እስቲ ሲኒማ ላይ ያሉ ዳይሬክተሮቻችን ያልተለመዱ ፊቶችን እንዲደፍሩ እስቲ አንዳንድ ነገር በይልኝ። ማለት የምፈልገው ምንድነው እንዲሁም ብዙ ሲኒማ ላይ ያልተለመዱ ፊቶች አሪፍ ይሰራሉ ብዬ አስባለሁ። ማለት አልታዩም፣ በጣም ቆንጆ የሚሰሩ ስራዎች አሉና እነሱ እየታዩ ቢወጡ እንደ አዲስ በደንብ የፊልም ኢንዱስትሪ ያደርጋል ብዬ አስባለሁ። አሰሩ እሺ። እስቲ እኔ ስቄበታለሁ። እኔ እስካለቅስ ድረስ ስቄያለሁ። አንቺ እንዴት ነበር ይወስዱ? እየተዝናናው ነበር። ከዛ ከሆነ ታይም በኋላ ሙሉ ሳቅ ብቻ ነው እና በጣም ሞራል ነበረ። በጣም ወድጄዋለሁ። እስቲ ጋብዥልኝ፣ እዩት ብለሽ ጋብዥልኝና እንሰነባበት። እሺ በመልስ ላገኘሽ ደስ ይለኛል። እኔም በጣም ሹምሽረት የተሰኘውን ፊልም በዓለም ሲኒማ እንዲሁም በተመረጡ ሲኒማ ቤቶች ከታህሳስ 3 ጀምሮ መታየት ይጀምራል። እኛ በጣም ደስተኛ ሆነን ወጥተናል። ያልተለመደ ፊልም ነው። እየገባችሁት አመሰግናለሁ። እኔም እኔ ቆንጆ እንግዲህ እኔ ፋሚሊዎች እንዳያችሁት ነው። ፊልሙ በጣም ቆንጆ ፊልም ነበር። እኔ አይቼዋለሁ፣ ወድጄዋለሁ፣ ስቄበታለሁ፣ ተምሬበታለሁ። እናንተም እንግዲህ ከታህሳስ 5 ጀምሮ ሲኒማ ቤት ላይ ይውላል ስለተባለ የመጣችሁ መመልከት እንዳትረሱ። ሙሉ ቪዲዮን ስላያችሁልኝ ሰብስክራይብ ስላደረጋችሁ አመሰግናለሁ። መልካም ጊዜ